መደበኛ የኦሮሚያ ፖሊስ እንዴት እንደፈረሰ በሽመልስ አብዲሳ አገዛዝ ስር ያ ፕሮፌሽናል የነበረው መደበኛ ፖሊስ ፈርሰው በሌላ እንደተተካ ሂደቱን ተዋናዮቹ ሙሉ ወደ ኋላ መለስ ብዬ ነው ማስተምራችሁ እንዳስሳለን። ከዛ ጋር ተያይዞ ደግሞ የዜጎች ሰቆቃም በኦሮሚያ እንዴት እንደጀመረ አንድ በአንድ እንዳስሳለን። እስከ መጨረሻ ድረስ ተከታተሉኝ ያልኩኝ። ቻናሉን ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ፣ ሼር፣ ኮሜንት፣ ላይክ ማድረግ እንዳትረሱ። ቀጥታ የኦሮሚያ ፖሊስ ጉዳይን በተመለከተ ማየት ያስፈልጋል። ለምን በአጠቃላይ የሽመልስ አብዲሳ አገዛዝ መጥፎ አገዛዝ በኢትዮጵያ ታሪክ ተከስቶም የማያውቅ አገዛዝ እንደሆነ ሁላችንም የምናውቅ ነው። የሽመልስ አብዲሳ አገዛዝ በጣም አስከፊ በኢትዮጵያ እንደው በኦሮሞ ታሪክ እንደዚህ አይነት ሰው ተከስቶ አያውቅም። በኢትዮጵያ ታሪክም እንደዚህ አይነት አይተን አናውቅም። እሱን በየጊዜው እናወራለን። ነገር ግን ትንሽ ጠለቅ ብለን የኦሮሚያ ፖሊስ ጉዳይን መመርመር አስፈላጊ ስለሆነ ነው ዛሬ ይህንን ፕሮግራም የሚሰራው። በመጀመሪያ ደረጃ የኦሮሚያ ፖሊስ ያው ከሙክታር ከድር ጀምሮ በለማ መገርሳ ምን እንደሚመስል ትንሽ በጨረፍታ ማየቱ ጠቃሚ ነው ብዬ አስባለሁ። እንግዲህ በሙክታር ከድር ኦሮሚያ ፕሬዝዳንት በነበረበት ጊዜ የኦሮሚያ ፖሊስ የስርዓቱ ቅጥያ ሆኖ ኦሮሚያ ውስጥ ዜጎችን ሲገል ነበር፣ አፈና ሲያካሂድ ነበር። ምንም የኦሮሚያ ፖሊስ የስርዓቱ አካል ነበር በሙክታር ከድር ጊዜ። ያው የኢህአዴግ ስርዓትን የምታውቁ ከሆነ በሙክታር ከድር የነበረውን ፖሊስ መዋቅርን ታውቃላችሁ። የግድያ፣ አፈና፣ እስራት፣ ድብደባ የሁሉ ሲያካሄድ ነበር በሙክታር ከድር ጊዜ። ለማ መገርሳ ወደ ስልጣን ሲመጣ የመጀመሪያ ስራው የነበረው የሴኩሪቲ ሴክተር ሪፎርም ነው ያካሄደው። ቀጥታ ለምን በአመጽ ጊዜ ወደ ስልጣን ስለመጣ ለማ መገርሳ ዋና የመጀመሪያ እርምጃው የጸጥታ መዋቅሩን ሪፎርም ማድረግ ነበር። ያ ሪፎርም ደግሞ ምንድነው ያደረገው? ፖሊስ በሙያተኞቹ እንዲመራ አደረገ። የተማረ ኃይል ፖሊስን እንዲመራ አደረገ። በተለይ በህግ ዲግሪ ያላቸው የፖሊስ እጃቸው ንጹህ የሆነ ሰውን መግደል ያለመዱ ሰዎች ከዚህም በፊት ሰውን የገደሉ አመራሮች፣ ኮማንደሮች ታሰሩ። ንጹህ የሆኑ የፖሊስ ሰራዊት የፖሊስ አመራሮች በሙያ ብቻ እንዲደገፉ በሙያ ላይ የተመሰረተ ከላይ ከፖሊስ ኮሚሽኑ እስከ ወረዳ ድረስ አመራሮቹ የፖሊስ መዋቅር ሙሉ በሙሉ የህግን የማስፈጸም ማለት ሰውን ለህግ ነው የሚያቀርቡት እንጂ ሰውን መምታት፣ ደብድቦ ማቁሰል፣ ማሰቃየት ምናምን ነገር እንደዚህ ውስጥ አይገቡም። እና የፖሊስ በለማ መገርሳ ጊዜ ሙሉ ወደ ሙያ እንዲገቡ ተደረገ። እንዳውም ተማሪዎች ላይ እንዳይተኩሱ ትዕዛዝ ተሰጣቸው። ፖሊስ ራሱ ሙሉ በሙሉ የኢህአዴግ ተቃዋሚ ሆነ። በለማ መገርሳ ጊዜ ኢህአዴግን ሲቃወሙ ነበሩ። የህወሓት የበላይነትን ሲቃወሙ ነበሩ ፖሊሶች። ያኔ የኦሮሚያ ፖሊስ ከወጣቱ ጋር አንድ ላይ ሆኖ ለአገር መቆም ጀመሩ። በለማ ጊዜ የኦሮሚያ ፖሊስ ለአገር ቆመ፣ ለዜጎች ቆሙ። ያኔ እንግዲህ ምንም አይነት ፖሊስ ዘር ተኮር ወይ ሃይማኖት ተኮር አንድች ነገር ሳያደርግ በአመጹ ጊዜ እንደምታስታውሱት በዲሲፕሊን ተማሪዎች፣ ወጣቶች ጥያቄ ይጠይቃሉ። ፖሊሶች ደግሞ እንክብካቤ ነው የሚያደርጉት። እንግዲህ ያ ፖሊስ ነው እንግዲህ ዛሬ ፈርሶ በሌላ የተተካው። ሂደቱ ሙሉ በሙሉ በምንድን ነው የተተካው የምለውንም እንዳስሳለን። ያ ፖሊስ ዛሬ ሙሉ በሙሉ ፈርሷል።
እሱ ብቻም ሳይሆን በለማ መገርሳ የሴኩሪቲ ሴክተር ሪፎርም የጀስቲስ ሴክተር ሪፎርም ለማ አድርጎ በተለይ ደግሞ የፍርድ ቤት ስርዓቱን የአቃቢ ህግ ስርዓቱ ነፃ እንዲሆን የሚገርም ሁኔታ ብዙ የጀስቲስ ሴክተር የፍትህ ስርዓቱን የማሻሻል እርምጃዎችን ወስዶ ነበር ለማ መገርሳ። ለምሳሌ ያኔ የኦሮሚያ ጠቅላይ ፍርድ ቤት አመራሩ ከዩኤን ሁሉ አምጥቶ ሙያ ያላቸውን አቶ ደሳ ቡልቻ የሚባል የኦሮሚያ ፍርድ ቤቶችን ሪፎርም እንዲያደርግ በሙያ ብቻ መሰረት ያደረገ እንደው የህዝብ ተቆርቋሪ የሆኑ ዳኞች ከሙስና የጸዱ ዳኞችን ስርዓቱን በጣም አሻሽሎ ነበር። በኋላ እነ ሽመልስ መጥቶ ሙሉ ሙሉ እሱንም አፈረሱ። የፍርድ ቤት ስርዓቱም የፍትህ ስርዓቱም ሙሉ ሙሉ ለማ ሪፎርም ያደረገውን ወደኋላ መልሶ እንዳማጠፉ ሙሉ በሙሉ። አሁን በለማ ጊዜ የነበረው ፖሊስ የህዝብ ወገንተኝነት ያለው በሙያ ስነ ምግባር ብቻ የታነጸ አሰራር የሚያደርገው ያኔ ከመከላከያ ሰራዊት ጋር አይግባቡም። ህዝብ ጎን ስለሚሰለፉ መከላከያ ሰውን ለመግደል ፌደራል ፖሊስ ከላይ የሚመጡ አመራሮች ህዝብን ለመጨቆን ሲመጡ የለማ መገርሳ ፖሊስ ከህዝብ ጎን ነው የቆሙት። እንግዲህ አስቡ፣ የክልል ፖሊስ ሆኖ ህዝብ ላይ አትተኩስ ተባሉ። ህዝብ ላይ አይተኩሱም። የፌደራል መከላከያው ከላይ የሚመሩ ኃይለማርያም ደሳለኝ ጌታቸው አሰፋ ከላይ የሚያዙት ፌደራል ፖሊስ አሰፋ አብዩ ያኔ የነበረው ፌደራል ፖሊስ ኮሚሽነር የነበረው ዛሬ የአብይ የደህንነት ምክትል ነው። የብሔራዊ ደህንነት ውስጥ አሰፋ አብዩ አሁን ያኔ ፌደራል ፖሊስ የነበረው ወጣቱ ላይ ይተኮስ ሰው ልጆች ይሞቱ ብሎ የሚወስን ሰው ዛሬ የአብይ ብሔራዊ ደህንነት አመራር ነው። እና ኤኒዌይስ ያኔ ለማ መገርሳ የኦሮሚያ ፖሊስን ሙሉ በሙሉ ከህዝብ ጎን እንዲቆሙ በሙያ ብቻ እንዲመሩ ያደረገ አመራሩ ከላይ እስከታች በዛ ደረጃ ሪፎርም ያደረገው ፍትህ ስርዓቱን የለወጠ ነበር። ያን እንግዲህ ይሄ ነው እንግዲህ ለለውጥ ያመራው ያኔም በነገራችን ላይ አብይ አህመድ ነኚህ ፖሊሶችን ለማ ምንድነው የሚለው ወጣቱ ጥያቄ አለው፣ ወደ የዲሞክራሲ ጥያቄ አለው፣ ወጣቱ የፍትህ ጥያቄ አለው፣ የኢኮኖሚ ጥያቄ አለው። ይሄ ደግሞ ትክክለኛ ጥያቄ ነው። እነኚህ ሰዎች ወጣቶች ላይ እንዳትተኩሱ ብሎ ትእዛዝ ሲሰጣቸው አብይ አህመድ ያኔም የኦሮሚያ ላይ በነበረበት ጊዜ ፖሊሶችን አዳማ ላይ ሰብስቦ ለማ በሌለበት ወጣቱን መግደል ስላቆማችሁ ወጣቱን አማጺ እንዲሆን እያደረጋችሁ ነው፣ ይህንን ስለማታደርጉ ትጥቃችሁን ትፈታላችሁ እያለ ነበር አብይ ያኔ። ትጥቃችሁን እንግዲህ አስቡ። ወጣቱ የሚፈልገው የህዋት የበላይነት ይቁም፣ ኢህአዴግ ወደ ዲሞክራሲ ያሸጋግርን፣ ይህ ኢህአዴግ ስርዓት ይብቃ እያለ ወጣቱ ትክክለኛ ጥያቄ ትጠይቅ ነበር። አብይ ግን ያኔም ግደሉ መግደል ስለማትፈልጉ ትጥቃችሁን ትፈታላችሁ ብሎ ሲናገር ነበር። ያኔ የነበሩ ኮማንደሮች ዛሬ የተባረሩ ኮማንደሮች አሉ፣ ካድሬዎችም ያኔ ያሉ ይህንን ያውቃሉ። አብይ ያኔም ፖሊስ ህዝባዊ ወገንተኛ መሆን የለበትም ብሎ ያምናል፣ ሙያተኛ መሆን የለበትም ብሎ ያምናል ያኔም። አሁን አብይ የሚያደርገው ምንም አዲስ ነገር አይደለም ለማለት ነው። እና ያ የመሰለ ፖሊስ እንግዲህ ሽመልስ አብዲሳን ወደ ስልጣን አመጣ አብይ። ለማ መገርሳ ላይ መፈንቅለ መንግስት በማካሄድ ሽመልስ አብዲሳን ተካ። ሽመልስ አብዲሳን ሲያመጣ ከላይ አብይ ያደረገው
አመራሩን ከሽመልስ ጋር የመደበው ቁጥር 1 የነበረው በተለይ ኦሮሚያ ፖሊስን ለማፍረስ የተመደቡት አወሉ አብዲ፣ አራርሳ መርዳሳ፣ ከፋለው ተፈራ እና ፍቃዱ ተሰማ እና አበቤ ገረሱ ናቸው። ከሽመልስ ጋር መጀመሪያ እርምጃቸው ኦሮሚያ ፖሊስን አፍርሱ ነው ያላቸው አብይ። ሙሉ በሙሉ ኦሮሚያ ፖሊስን ካላፈረሳችሁ ብልጽግናን ማቋቋም አንችልም ብሎ እና እንግዲህ አንዳንድ ሰዎች ላታውቁ ትችላላችሁ። ይሄ ሱፍ የለበሰው አራርሳ መርዳሳ የሚባል መርደረር ነው። መጀመሪያ ላይ ልክ ለማ ከስልጣን ሲወገድ ኦሮሚያ ፖሊስ ላይ የተመደበ ኦሮሚያ ፖሊስ ኮሚሽነር ሆኖ አብይ የመደበው ይሄ ነው። ይሄ ሰውዬ ለአብይ ምንድን ነው ነውና ኦሮሚያ ፖሊስ ኮሚሽን ላይ አብይ መደበ ብላችሁ ትጠይቃላችሁ። አራርሳ መርዳሳ ከሽመልስ ጋር ሆኖ ለማ መገርሳ ሸኔ ነው ብሎ ለመጀመሪያ ጊዜ በመድረክ የተናገረ ሰው ነው። ለማ መገርሳ ሸኔ ነው ብሎ ስለተናገረ ወዲያውኑ ፕሮሞት ተደረገ። ለማ ሸኔ ነው ይላል። እንግዲህ ለነገሩ ኦሮሞ ሙሉ ኦሮሞ ሸኔ ነው የተባለው። እኔም ሸኔ ነው የተባልኩት። ሁሉም ሰው በቃ አብይን የተቃወመ ኦሮሞ ከሆንክ አብይን ከተቃወምክ ሸኔ ነው የምትባለው። አማራ ከሆንክ ደግሞ ያው ታወቀ ጽንፈኛ ፋኖ ተብለ ትገደላለህ። ይሄ ነው በቃ። በዛ ትግራይ ከሆንክ ደግሞ ጁንታ ነው የምትባለው። በዛ ትገደላለህ፣ ትታሰራለህ። ይሄ ነው በቃ። እና ይሄ ሰውዬ አራርሳ መርዳሳ በአንድ መድረክ ላይ በቃ ደፍሮ ለመጀመሪያ ጊዜ ለማ አይደፈርም ኦሮሚያ ላይ በኦሮሚያ ካድሬ ለማን አትደፍርም። ደፍሮ ስለተናገረ ብቻ ለማ ሸኔ ነው ስላለ ሂድ አንተ ተመድባል ተባለ ፖሊስ ኮሚሽን። እዛ ላይ የለማ መዋቅር ሙሉ በሙሉ አፍርሰ በአዲስ መልክ በሌላ በአዳዲስ ሰዎች መተካት አለብህ ተባለ። ይሄ አራርሳ መርዳሳ የሚባለው እንግዲህ በኋላ ደግሞ አራርሳ መርዳሳ ወደ ላይ አድጎ ሙሉ በሙሉ የኦሮሚያ ጸጥታ ዘርፍ ኃላፊ ሆኖ ሲመደብ ከኦሮሚያ ፖሊስ ኮሚሽን ወደ ላይ ሲወጣ የሱ ቦታ ደግሞ የመጣ ጀነራል ድርባ መኮንን ነው። ድርባ መኮንን ከሱ አጠገብ የመከላከያ እንትን የለበሰው አሁን እሱ ነው ኦሮሚያ ፖሊስ ኮሚሽነር። የሰሜን እዝ የነበረው ከትግራይ ጦር እስከ ትግራይ ጦርነት ጊዜ መቀሌ ነበር፣ ሰሜን እዝ ነበር ድርባ መኮንን። ጦርነቱን እዛው አስጀመረና ድራማውን ተሳተፈ። ወዲያውኑ ኦሮሚያ ላይ ተመደበ። የኦሮሚያ ፖሊስ ኮሚሽነር ሆኖ እስካሁን እሱ ነው እየመራ ያለው። በነገራችን ላይ ድርባ መኮንን መጀመሪያ ላይ ኦሮሚያ ፖሊስ ኮሚሽነር ሆኖ ሲመደብ ለምንድን ነው እኔ ወደ ታች የሚመደበው ምናምን ብሎ አብይን ጠየቀ። ዝም በለ ትንሽ ቆይተ ደግሞ መተ እንኳን መደብከኝ ብለ እግሬ ላይ ትወድቃለ፣ ሂድ ዝም ብለ አንተ አለ። ከዛ ዝም ብሎ ተመደበ። በኋላ የተወሰነ ወራት ቆይቶ እኔ ጭቅጭቁን አልቻልኩም፣ ኦሮሚያ አስቸጋሪ ነው ምናምን ምናምን አለ። ከዛ አብይ አንድ ሁለት ቦታ መሬት እንትን በሉና ኪሱን ደልቡ ምናምን ተባለ። ወዲያውኑ እንግዲህ ከአዲስ አበባም ከሸገር ከምናምን እሱ አካውንት ሲሞላና ኪሱ ሙሉ በዶላር እንትን ሲደረግ ራሱን አቃተው ድርባ። ከዛ ከአንድ ዓመት በኋላ ተጠርቶ ትነሳለ ምናምን ሲባል አይ ተመችቶኛል አለ። ተመችቶኛል በቃ እኔ እንደውም እንደ ኦሮሚያ ፖሊስ ኮሚሽን የለም ኢትዮጵያ ውስጥ አለ። ለምን መሬት ይቆጣጠራል፣ ገንዘብ ይቆጣጠራል፣ ዶላር ይቆጣጠራል። አሁን በቃ ምን ከዛ ምንም ከዚህ በላይ ምንም የለም ማለት እና ድርባ ኩማ ሙሉ በሙሉ አሁን እሱ ነው ኦሮሚያ ፖሊስን የሚቆጣጠረው። እና የቀጥታ ይሄ
ወደ ፖሊስ ኮሚሽን ሙሉ በሙሉ እንዲያፈርሱ ከላይ ያኔ የተመደቡ ኮሬ ነገኛ የሚባል እንደምታውቁት ኮሬ ነገኛ የሚባል ነገር አለ። ሽመልስ አብዲሳ ነው ሰብሳቢው። አራርሳ መርዳሳ አለበት፣ ቅድም ያሳያችሁ። ከፋለው ተፈራ ማለት በሬንጀር ያለው የኦሮሚያ ፖሊስ ሬንጀር፣ እሱ ማለት ኢንሳ ነበር፣ ኮሎኔል ነው፣ ወታደርም ነበር። ከአብይ ጋር ኢንሳ ነበር። ከዛ በኋላ አብይ ሲመጣ ምክትል ኢንሳ አድርጎ ሾመ። ከኢንሳ ደግሞ ኦሮሚያ ፖሊስ ኮሚሽነር አደረገ። ኦሮሚያ ፖሊስ ኮሚሽነር ላይ ሆኖ ያለ እዛ ለማም ተነሳ። ለማ ከተመታ በኋላ ደግሞ የኦሮሚያ ጸጥታ ቢሮ ኃላፊ ያደረገው አብይ የኦሮሚያ ጸጥታ ቢሮ ኃላፊ ሆኖ ነበር። ከዛ እሱ ነው እንግዲህ አጠቃላይ እንዳም አራርሳ እሱ ስር ነበር። አራርሳ መርዳሳ ከፋለው ተፈራ ስር ነበር። ከፋለው ኦሮሚያ ጸጥታ ዘርፍ ኃላፊ ሆኖ ነው እንግዲህ ኦሮሚያ መደበኛ ፖሊስ እንዲፈርስ ያደረገው። ከዛ በኋላ በዛ እንትን ተደርጎ የኦሮሚያ ብልጽግና ጽሕፈት ቤት ኃላፊ ሆኖ ተሾመ። አሁን የኦሮሚያ ብልጽግና ጽሕፈት ቤት ኃላፊ ሆኖ ነው አሁን የሚያሽከረክረው። ከፍ ያለው ተፈራ የኮሬ ነገኛ ባል ነው። አወሉ አብዲ ታውቃላችሁ፣ በጣም ብሩታል የሆነ በኢህአዴግ ጊዜም ጨፍጫፊ የነበረው፣ በአብይ ጊዜ ደግሞ የባሴ ጨፍጫፊ የሆነው አወሉ አብዲ ከሽመልስ ጎን ያለ ኦሮሚያ ምክትል ፕሬዝዳንት ነው እና መሰሪ የሆነ ሰው ነው እና እነኚህ ናቸው ኮሬ ነገኛ ሆኖ። ፍቃዱ ተሰማን ታውቃላችሁ። ፍቃዱ ተሰማ በጣም መሰሪ ነው። ዛሬ ያው እዚህ ጋር ከሽመልስ ጋር ቁጭ ያለው ፍቃዱ ተሰማ ነው። ፍቃዱ ተሰማ ማለት ያው ፍቃዱ ጡዌ ይባላል እና ፍቃዱ ጡዌ ኦሮሚያ ውስጥ የኦሮሚያ ፖሊስ መደበኛ ፖሊሱ እንዲፈርስ ሲያደርግ ያኔ የኦሮሚያ ብልጽግና ጽሕፈት ቤት ኃላፊ ነበር። አሁን ደግሞ አጠቃላይ የኢትዮጵያ ብልጽግና ሄድ ኦፊስ ሶስተኛ ሰው ነው። አብይ ተመስገን ጥሩነህ እና ተመስገን በነገራችን ላይ ዝም ብሎ ተላላኪ አማራ ክልልን ማፍረስ ነው ስራውን እንጂ ዋጋ የለውም። እና አደንፋራም ይሄ ፍቃዱ ነው። ቁጥር 2 ማለት ትችላላችሁ። ፍቃዱ ተሰማ ከአብይ ቀጥሎ በጣም አደገኛ የሆነ ሰው ፍቃዱ ተሰማ ነው እና ኦሮሚያ ላይ ኦሮሚያን አፍርሶ ኦሮሚያ ውስጥ ፖሊስን ጭምር እንዳለ ህዝብን አስጨፍጭፎ አሁን ወደ ፌደራል ተወሰደ። አሁን በጣም የአብይ ቀኝ እጅ ነው ፍቃዱ ተሰማ በፌደራል ደረጃ። እነኚህ እንግዲህ ኮሬ ነገኛ ነበሩ። አጠቃላይ ሰውን የሚያስገድሉ እነኚህ ናቸው። ከላይ ሙሉ በሙሉ ማፊያ ናቸው እነኚህ። እንግዲህ ኦሮሚያ ሙሉ በሙሉ በማፊያ ነው የምትመራ፣ ኢትዮጵያም በማፊያ ነው የምትመራ። እነኚህ የቅድሚያ ያደረጉት ሲመደቡ የለማ መገርሳ መዋቅር ብለው ሙያተኞችን አባረሩ፣ አሰሩ፣ ከስራ ውጭ ያደረጉ፣ ገደሉ። በቃ በዛ ነው የጀመሩት እና ለዛ ደግሞ አንድ በአንድ ትንሽ ወረድ ብለን ማየት እንችላለን። በተለይ ኦሮሚያ ፖሊስ አካባቢ የኦሮሚያ ፖሊስ አሁን ኮሚሽነሩ ድርባ መኮንን ነው ብያለሁ። ድርባ መኮንን ነው። የሱ ምክትሎቹ አሁን በጣም ወሳኝ የሆኑ 2 ናቸው። ደረጀ ባይሳ የሚባልና ዘሪሁን ኡጉማ የሚባል። ይህ ሸንተረር የለበሰው ደረጀ ባይሳ ነው። እሱ ወንጀል መከላከል ላይ ነው ያለ። ጠቆር ያለ እንትን የለበሰ ደግሞ
ምናልባት ሰማያዊ ሊሆን ይችላል። ያንን የለበሰ ደግሞ ዘሪሁን ኡጉማ ይባላል። እሱ ደግሞ መርማሪ ነው፣ የወንጀል ምርመራ ላይ ነው ያለ። ኦሮሚያ ፖሊስ ምክትሎች ናቸው፣ ምክትል ኮሚሽነሮች ናቸው። በጣም ወሳኝ ሰዎች ናቸው ኦሮሚያ ውስጥ። እና ምንድን ነው የሆነው? እነኚህ ሰዎች በጣም አደገኛ ናቸው። ስለ ሁለቱ ሰዎች በጣም ትንሽ ላውራ። በተለይ ደረጀ ባይሳን ላውራ። መጀመሪያ ደረጀ ባይሳ ሸንተረር ሱፍ የለበሰው መጀመሪያ የቡራዩ ፖሊስ ኮማንደር ነበር። በለውጡ ጊዜ አብይ ወደ ስልጣን ሲመጣ፣ አብይ ወደ ስልጣን ሳይመጣ በፊት ነው ቡራዩ ላይ የተመደበው። የቡራዩ ፖሊስ ኮማንደር ነበር። ልክ አብይ ወደ ስልጣን መጣ። ከዛ በኋላ ታስታውሱ እንደሆነ የቡራዩ የጋሞ ማህበረሰብ አባላት ጭፍጨፋ ተካሄደ። ያንን ጭፍጨፋ የመሩ ሰዎች አንዱ ደረጀ ባይሳ ነው እና የቡራዩ ከተማ የጸጥታ ዘርፍ ኃላፊ በጣም እሱ ነው ዋናው ደግሞ አቀናባሪው። ያ የጸጥታ ዘርፍ ኃላፊው ታሰረ። ለማ ነው ያሳሰረው ለማ ነው። ከዛ ይሄኛው ሰውዬ ደግሞ ለማ ለማሰር ሲወስን አብይ አህመድ አይ ባናስር ይሻላል፣ ስለዚህ እንደ ቅጣት ጉጂ ላይ ይመደብ አለው አብይ። ለማ ያኔ ለማሰር ወስኖ ተጠንቶ የቡራዩ ጭፍጨፋ ፍትህ ያስፈልጋል ተብሎ ጸጥታ ዘርፉ ታሰረ። እሱ በቂ ነው ብሎ አብይ ይሄኛው ጉጂ ላይ ወደ ታች ይመደብ ተባለ። ጉጂ ላይ ተመደበ። ያኔ እንግዲህ አብይ ደረጀ ባይሳን ጠርቶ ለማ አንተ ሊያስር ነው፣ እኔ ግን አንተ ጉጂ ላይ እንድትመደብ አድርጌያለሁ አለ። ከዛ ጊዜ ጀምሮ ደረጀ ባይሳ ተጠሪነቱ ለአብይ ሆነ። ለማ ላይ ደግሞ ይሰራል። ጉጂም ሂዶ ምንድነው ያደረገው? የጌዲዮ ማህበረሰብ አባላት እንዲፈናቀሉ አደረገ ከጉጂ። ከዛ የጌዲዮ ማህበረሰብ አባላት ተፈናቅለው እንዳውም ለማ ያኔ ፕሬዝዳንት ሆኖ ሁኔታውን አልሰማም። ምንም የሚያውቀው ታሪክ የለም ለማ። የጌዲዮ ማህበረሰብ አባላት ተፈናቅለው ደመቀ መኮንን የፌደራል ጠቅላይ ሚኒስቴር ምክትል ጠቅላይ ሚኒስቴር ነበር ያኔ ደመቀ መኮንን። ለማ የኦሮሚያ ክልል ፕሬዝዳንት ሆኖ እሱ ሳያቅ የጌዲዮ ማህበረሰብ ተፈናቃዮችን ሂዶ ጎበኝቶ ደመቀ መኮንን ሚዲያ ይዞ ሂዶ እዛ ሰውን አነጋግሮ ጉጂ እና ጌዲዮ ደቡብ ውስጥ ሂዶ ደመቀን ድሮ የሚደረገው ምንድነው? የሁለቱም ክልሎች ችግር ከተፈጠረ መጀመሪያ ምንድነው ችግሩ ተብሎ ከተጣራ በኋላ ፌደራል መጥቶ የሁለቱም ክልሎች መሪዎችን ይዞ አብሮ ይሄዱና መፍትሄውን እንትን አድርጎ ይመለሳሉ። ድሮ የሚታወቅ ነው ይሄ አሰራሩም እንደዛ ነው። ለማ መገርሳ ሳያቅ ደመቀ መኮንን በሮ ጌዲዮ ሂዶ ጉጂ ሂዶ የተፈናቀለ ሰውን ጎበኝቶ ተመልሶ ለማ ያንን ከቴሌቪዥን አይቶ ለደመቀ ደውሎ ምንድነው እያደረከው ያለው? እኔ ማወቅ የለብኝም እንዴ? የሆነውን ነገር እንኳን አላቅም። እኔ ለኔ አትናገሩም? አይ እኔ አብይ ነው የላከኝ አለ ደመቀ መኮንን። አብይ ነው ሂድ ያለኝ እንጂ እኔ ካንተ ጋር መሄድ ፈልጌ ነበር፣ አንተ ዝም ብለህ ሂድ አለኝ አብይ። ከዛ ወደ ጉጂ ተደወለ፣ ወደ ጌዲዮም ተደወለ። በዛ ነው እንጂ እኔ ወንድም ምናምን ብሎ ደመቀ ራሱ ግራ ገባው። ያኔ አቅም ነበር እንደዚህ አይነት እና ደረጀ ባይሳ ነው እንግዲህ ጌዲዮ ማህበረሰብ አባላትን ከጉጂ አፈናቅሎ ከዛ በኋላ ምንድነው የተደረገው? ለማ ነው ያፈናቀለው ተብሎ ደግሞ ለማ ላይ አጠነጥኑና መገምገሚያ ነጥብ አደረጉ። ለማ የጌዲዮ ማህበረሰብ አባላትን አፈናቀለ ተባለ። ለማ የማያውቀውን ነገር ምንም ያልሰማውን ነገር እና ደረጀ ባይሳ ያደረጉትን አብይ ያንን መገምገማ አድርጎ ለማ ማስተዳደር አልቻለም ተባለ። መገምገሚያ ሆነ ያ ነገር እና አንዱ እሱ ነው ይሄ ደረጀ ባይሳ ያደረገው። ከዛ በኋላ ደግሞ ምንድነው ያደረገ? ደረጀ ባይሳ ጉጂ ላይ
አንድ ጉጂ ሞዴል የሚባል ኦሮሚያ ላይ በኋላ የተስፋፋው የአሰቃቂ በተለይ ሸኔን ማጽዳት የሚባለው ሰውን መግደል መረሸን የአርሶ አደሩን ቤት ማቃጠል በተለይ ደግሞ ከከተማ ወጣ ያሉ የሳር ቤቶች እንደዚህ ገጠር ቤቶችን ማቃጠል ማፍረስ ምናምን ነገር ጉጂ ላይ ነው የተጀመረው። ጉጂ ላይ ሰውን መረሸን እናቶችን ማሰርና ማሰቃየት ልጅሽ ጫካ ነው ያለ እሱ ይግባ ልጅሽን አስገቢ ያ ካልሆነ ተብሎ እናቶች የሚታሰሩበት እንትኑ ኤክሰርሳይዙ ጉጂ ላይ ነው ደረጀ ባይሳ ነው የጀመረው ያንን እና ሰውን መረሸን ዝም ብሎ አውጥቶ አደባባይ ለመረሸን እንደምታውቁት ሰውን ማረድ ሁሉ ጉጂ ነው የተጀመረው በደረጀ ባይሳ ጊዜ ኢትዮጵያ ውስጥ ለመጀመሪያ ጊዜ የሰው ልጅ በስመ አብ ተብሎ ጉጂ ላይ ነው። ወደ ኋላ መለስ ብላችሁ ደረጀ ባይሳ ነው ያንን የሚመራ ከአብይ ቀጥታ ትዕዛዝ ወስዶ እና ደረጀ ያንን ሁሉ ስቃይ ጉጂ ላይ አድርጎ የሰው ልጅ አልቀረም። ጉጂ ውስጥ የጉጂ ሞዴል ተብሎ ይጠራል። የኦሮሚያ ፖሊስ ውስጥ በነገራችን ላይ የኦሮሚያ ፖሊስ የጉጂ ሞዴል ይላሉ። እና የጉጂ ሞዴል አንድ ነገር ልንገራችሁ፣ ያኔ ብዙ ፖሊሶች ተረሽነዋል ጉጂ ውስጥ በፖሊስን የኦሮሚያ ፖሊስን የማፍረስ ሂደቱን ጉጂ ላይ ነው የተጀመረው። ከዚህም በፊት በሙያ ብቻ የሚሰሩ የኦሮሚያ ፖሊሶች ጉጂ ውስጥ ግደሉ ሲባሉ አንገልም ያሉ ፖሊሶች 8 ፖሊሶች ተረሸኑ። 8 ፖሊሶች ደረጀ ባይሳና የደቡብ እዝ ላይ የነበረው አንድ ኮሎኔል ነበር። ያ ኮሎኔል ስሙን ረሳው ታውቃለሁ። ኮሎኔሉ እና መከላከያ ጋር ሆኖ የኦሮሚያ ፖሊስን ዝም ብለን ለምንድን ነው ሰውን የምረሽነው ብሎ እምቢ ያሉትን ፖሊሶችን ሁሉ ገሏል። ፖሊሶች ያኔ ያሉት ለፍርድ ይቅረቡ ይከሰሱ ልጆቹ ድንብ ብለን ለምንድን ነው አንዴ አሰና አይደለ በቃ ለፍርድ ይቅረቡ ከዚህ በኋላ ስራችን መረጃ ሰብስበን ለፍርድ ቤት ማቅረብ ነው። ለምንድን ነው የምንገለው? ግደሉ ነው አንገልም ያሉ ፖሊሶችን ወደ መሰልጠኛ የመከላከያ ወስደው 8 ፖሊሶች እንዳም አንዱ 10 አለቃ ሰጠኝ ይባላል። ሊስታቸው አለ። 10 አለቃ ሰጠኝ የሚባል በጣም ምስኪን ያረርጌ ልጅ ነው። እንደው ሐረርጌ በተለይ ደግሞ ምዕራብ ሐረርጌ 10 አለቃ ሰጠኝ ጉጂ ነው የተገደለ። እወቁት። በጣም የሚታወቅ በኢህአዴግ ጊዜ ከወጣቱ ጋር ቆሞ ወጣቱን ሲያንከባክብ የነበረ አንድ 10 አለቃ ሰጠኝ የሚባልና 8 ከሱ ጋር የኦሮሚያ ፖሊስ አባላት ተረሸኑ ጉጂ ውስጥ። ማን ነው የረሸነው? ደረጀ ባይሳ። ደረጀ ባይሳ ይሄው የኦሮሚያ ስቃይ የሚባለውን እሱ ነው ጉጂ ላይ ያስጀመረው። አሁን በአጠቃላይ ኦሮሚያ ውስጥ ከዛ ማለት ከጉጂ ከተጀመረ በኋላ ወደ ወለጋ ተወሰደ። ወለጋ ሙሉ ድምጥማጡን አጠፉ። ከዛ ወደ ሸዋ፣ ምዕራብ ሸዋ፣ ሰሜን ሸዋ ሁሉ አዳረሱ። አሁን አርሲ ውስጥ አመድ እያደረጉ ነው። የሰው ቤት ያቃጥላሉ፣ ይዘፍናሉ፣ ያቃጠሉ ዜጎችን ይረሽናሉ። መጀመሪያ ጌዲዮና ጉጂ ብሎ ሲያጋጭ ነበረው። አሁን ደግሞ በየቦታ የክርስትና እምነት ተከታዮችን ኦርቶዶክሶችን ይጨፈጭፋሉ። በተለይ ደረጀ ባይሳና አበበ ገረሱ፣ አራርሳ መርዳሳ እነኚህ በጣም መጥፎች ናቸው። አማራውን ለይቶ ይጨፈጭፋሉ። ከዛ ኦሮሞ ነው የጨፈጨፈ ይባላል። ኦሮሞን ይጨፈጭፋሉ። ከዛ አማራ ነው የጨፈጨፈ ይላሉ። ሸኔ ነው ይላሉ። እንደዛ በቃ አንዴ ራሳቸው ያደራጁት ሚሊሻ ጨፍጭፎ ፋኖ ነው ይላሉ። ከዛ ኦሮሚያ ፖሊስ ደግሞ ራሱ ሚሊሻ አዞ እዛ ሸኔ ነው ይላሉ። ይህንን ሁሉም ያደርገው ደረጀ ባይሳ በጣም መሰሪ የሆነ ጉጂ ላይ በጣም ጥሩ ስራ ለአብይ ስለሰራ
ወደ ላይ አሳደጉና ለተወሰነ ወራት አርሲ ላይ ሻሸመኔ ላይ ነበር። ከዛ በኋላ ወደ ኦሮሚያ ወሰዱት። አሁን ኦሮሚያ ላይ ምክትል የኦሮሚያ ፖሊስ ኮሚሽነር ሆኖ ነው ያለ። አሁን ምክትል ኃላፊ ነው እና ወንጀል መከላከል ላይ ነው ያለ። እሱ ነው ልዩ ኃይል የሚባለውን የሚያዘው፣ ሰውን የሚያስገድለው። እሱና አበቤ ገረሱ በጣም ወሳኝ ሰዎች ናቸው። በጣም ወሳኝ የሆኑ ሰውን እያስጨፈጨፉ የሚውሉት የሚያሳዝን ሰው ነው። እንግዲህ አበቤ ገረሱን ታውቃላችሁ ብዬ ነው ዝም ያልኩት። አበቤ ገረሱ ማለት አብይ አህመድ ከካይሮ ይዞ የመጣ ማለት ነው። ሲመለስ ፕሌኑ ይዞ አብይ አህመድ ነው ይዞ የተመለሰ። ያኔ የሆነ እንጨት የሚመስል አንድ ቁጥር የሚመስል በጣም በቃ እንትን ያለው። አሁን ዛሬ አታውቁትም። ባለሀብት ነው፣ ሚሊዮነር ነው፣ ይጠጣል፣ እንደፈለገ ይገላል። በቃ ገዳይ ቁጥር አንድ ነው። በጣም ቢፌ ነው የሚባል። ዛሬ አታውቁትም ገዳይ ስለሆነ እና አበቤ ገረሱ፣ ደረጀ ባኢሳ በጣም እነኚህ ገዳዮች ናቸው። ኦሮሚያ ላይ ገንዘብ እንደፈለገ ነው አካውንታቸው ላይ ነው የምታስገባ። እነ ደረጀ ባኢሳ ኧረ ይህስ ግል ምናምን የሆነ በድብቅ አይደለም እኮ ደረጀ ባኢሳ የምለውን አካውንት ላይ ያስገባ ነው የሚባለው። 10 ሚሊዮን 20 ሚሊዮን ምናምን በደረጀ ባኢሳ አካውንት ቀጥታ ሲዘርፉ ቀጥታ ምንም ማንም ሰው አይነካቸውም። እነሱ ስርዓቱ እነሱ ስለሆነ እና ደረጀ ባኢሳ በጣም በጣም የሚገርም ገዳይ ስርዓትን ገዳይ የሆነ ሰውዬ በዚህ ደረጃ ነው። ሂደቱም ትንሽ እንድታቁት ምን አይነት ሰው ነው አብይ የሚፈልገው፣ ምን አይነት ሰው ነው ከጅምሩ እሱ ራሱ በቀጥታ ሲከታተል የነበረው ሰውዬ ደረጀ ባኢሳ በጣም የሱ ቅርብ ሰው በመሆኑ አሁን ፈላጭ ቆራጭ ነው። ድርባ መኮንን ስር አሁን አራርሳ መርዳሳ የኦሮሚያ ጸጥታ ዘርፍ ኃላፊ ነው። ድርባ መኮንን የኦሮሚያ ፖሊስ ኮሚሽነር ነው። የኦሮሚያ ፖሊስ ምክትል ኮሚሽነሮቹ ደግሞ ደረጀ ባኢሳ እና ዘሪሁን ኡጉማ ነው። እስቲ ትንሽ ስለ ዘሪሁን ኡጉማ ልናገር። ዘሪሁን ኡጉማ የኦሮሚያ አቃቢ ህግ ምክትል ነበር። ምንድነው የሆነው? እንዴት ወደዚህ አደገ የምትሉ ሰዎች አቃቢ ህግ ሆኖ ደረጀ ኡጉማ የከረዩ አባገዳዎች 15 አባገዳዎች አልተረሸኑም። ያንን ደግሞ ያስረሸነው ኮሬ ነገኛ ራሱ ነው። በሽመልስ አብዲሳ ትዕዛዝ አወሉ አብዲ፣ ፍቃዱ ተሰማ፣ ከፋሎም የተሳተፈበት፣ ደመላሽ ሁሉ ከፌደራል የተሳተፈበት፣ አራርሳ መርዳሳ የተሳተፈበት አዳማ ላይ ሆኖ የከረዩ አባገዳዎችን 15 አባገዳዎችን ጨፈጨፉት። ያኔ ያ ኢንሲደንት የሆነው እንደ ዛሬው የኦሮሞ ነፃነት ሰራዊትና ቲዲኤፍ ተፈራረሙ። ይሄ 2021 ነው። ያኔ ቲዲኤፍ ደብረ ሲና ደርሷል። በሶስተኛ ቀኑ ነው የከረዩ አባገዳን የረሸኑት። ረሽኖ ደግሞ ምንድነው የሆኑት ያሉት? ሸኔ ነው የረሸናቸው አሉ። የኦሮሞ ህዝብን አጌንስት ሸኔ ለመቀስቀስ። ለምን ደብረ ሲና የደረሰው ቲዲኤፍ እና የኦሮሞ ነፃነት ሰራዊትም ወደ አዲስ አበባ መንቀሳቀስ ስለጀመረ ያነ ቶሎ የኦሮሞ ነፃነት ሰራዊት ኦሮሞን ጫፍጫፊ ነው ብሎ ያንን ስዕል ለመስጠት ንጹሃን አባገዳዎችን 15 አባገዳዎች ምስኪን አጎንብሶ ጥይት አጠጡ። እነ ሽመልስ ጥይት አጠጡ።
እንግዲህ እነኚህ ናቸው የአባገዳ ልጆች የሚባሉ። የአባገዳ ልጆች ነን ይላሉ። አባገዳዎችን አጎንብሶ እንደ አይስ አሸባሪ ሰውን አጎንብሶ በጥይት የሚደበድብ አባቱን በጥይት የሚደበድብ አባገዳ ማለት እኮ የሀገር ሽማግሌ ነው። በጣም የሚከበሩ ሰዎች ናቸው። ስልጣንን አይፈልጉም። የአብይ ስልጣን ምንም የሚፈልጉበት ሁኔታ የለም። እነኚህ ምስኪን ህዝብ ከረዩ ማለት ሁሉም ሰው ያውቃሉ። አርብቶ አደር ነው። የታጠቀ እንትን አይደለም። ምንም የምትገልበት ምክንያት የለም። ስህተት እንኳን አትፈጥርም በዚህ አካባቢ ላይ። ግን ምንድን ነው ያደረጉት? ፖለቲካ ለመስራት የኦሮሞ ነጻነት ሰራዊት ከቲዲኤፍ ጋር ተፈራረመ። እቺን እንትን ለማድረግ እናፋታ ብለው ንጹሃን ልጆች አባገዳዎችን ጨፍጭፎ ኦኔግ የኦሮሞ ነጻነት ሰራዊት ነው ያደረገው አሉት። በኋላ ደግሞ ሁሉም ፍርጥርጥ ወጣ። ራሳቸው እንዳደረጉ ሽመልስ ጭምር ጨፌ ኦሮሚያ ላይ ተናገረ። እነ ታዬ ደንደዓ ተናገሩ። ሁሉም የኢትዮጵያ ሰብአዊ መብት ኮሚሽንም ሙሉ ሙሉ ፍርጥርጡን አውጥቶ ተናገረ። ምንም አልቀረ። ከዛ በኋላ ምንድን ነው የሆነው? ጥናቱ ያ ፑሽ ተደርጎ ሲመጣ የኦሮሚያ ፖሊስ ያኔ የነበረው ሙሉ በሙሉ አልተጸዳም። የተቀሩ በምክትል እዚያ አካባቢ ምክትሎቹ ነበሩ። ደረጀ ባይሳ ከጉጂ ያልመጣም ያኔ። ዘሪሁን ኑጉማ አቃቢ ህግ ነው፣ ምክትል አቃቢ ህግ ነው። ኦሮሚያ ምክትሎቹ ያኔ አንዱ ደቻሳ ቢትማ ይባላል፣ ሌላኛው ግርማ ይባላል፣ ኮማንደር ግርማ ይባላል። ግርማ ገላን የወንጀል ምርመራ ላይ ነበር። አሁን የት እንዳለ አላውቅም። ደቻሳ ቢትማ ደግሞ ወንጀል መከላከል ላይ ነበር። እሱ አሁን የሆነ እንትን ፌዴራል ፖሊስ አማካሪ ነው ምናምን ብሎ ደሞዝ እንዲበላ አደረጉት። ምንም ዋጋ የለው። ሌሎቹ ከእነሱ ጋር የነበሩ አንዱ ዘበኛ ነው የሆነው። በነገራችን ላይ አንድ ኮማንደር በቀለ የሚባል የኦሮሚያ ልዩ ኃይል አዛዥ ነበረ። ያኔ አባሮት ዘበኛ ነው። ዛሬ በለማ መገርሳ ጊዜ ክብር ያለው በጣም ትልቅ ልዩ ኃይል አዛዥ የነበረው ዛሬ አዲስ አበባ ውስጥ ዘበኛ ነው ያደረጉት። ኮማንደር በቄ የሚባለው አውቃለሁ። እንደዚህ በተኑ። ያኔ እንግዲህ ኮሚሽነር ግርማ ገላን የሚባለው በኋላ ዘሪሁን የሱ ቦታ መጥቶ ተካ። ዘሪሁን ነው ቦታውን የወሰደ። ያ ግርማ ገላ ምንድን ነው ያደረገ? እሱን ልንገራችሁ ነው። እንዴት ዘሪሁን እቺን ቦታ እንዳገኘ ልንገራችሁ ነው። ያ ኮሚሽነር ማነው ምክትል ኮሚሽነር ግርማ ገላን የሚባለው የከረዩ አባገዳዎችን ግድያ የኢትዮጵያ ሰብአዊ መብት ኮሚሽን ባወጣው ምርመራ መሰረት ፖሊስ እንዲይዝ ተደረገና ምርመራውን ወጥሮ ያዘ። ሰውየው ወጥሮ ይዞ መጨረሻ ላይ አጥንቶ ፖሊሶቹን ሁሉ አሰረ። እዛ የነበሩ የረሸኑ የኦሮሚያ ፖሊሶች ናቸው። የኦሮሚያ ፖሊሶች እነኚህ አባገዳዎችን የረሸኑ አዳማ ላይ አሰራቸው ሙሉ በሙሉ። ሁሉም ፖሊሶች እንዴት እንደረሸኑ ትዕዛዝ ከየት እንደወሰዱ አንድ በአንድ በስልክ ላውድ ላይ አድርጎ ዛሬ አሁን አባቡ ዋቆ የሚባል የምስራቅ ሸዋ አስተዳደር እሱ እዛው መሬት ላይ ወርዶ አባገዳዎችን በተርታ እንደዚህ አጎንብሶ አሁን ረሽኑ ሲባል ፖሊሶቹ አንረሽንም አሉ። ረሽኑ አለ። ይህ አባቡ ዋቆ አንረሽንም አሉ።
ትእዛዝ ይምጣ ተባለ። ትእዛዝ ከየት ይመጣል? ከላይ ቀጥታ በስልክ ላውድ ላይ አድርግና እሱም በስልክ ካልሰማ ነው ወይ የሽመልስ ወይ የአወሉ አብዲን ካልሰማ ነው አንረሽምንም አሉ የኦሮሚያ ፖሊሶቹ። ከዛ ወደ ላይ ተደውሎ አወሉ አብዲ እና አራርሳ መርዳሳ ከሽመልስ አብዲሳ ሂዱበት የሚባለው አግኝቶ አወሉና አራርሳ መርዳሳ ላውድ ስፒከር ላይ ተደርጎላቸው ረሽኑ አሉ። ረሽኑ ተብሏል። ይሄ ከላይ ነው፣ ትእዛዙ ከላይ ነው የመጣ ተባለ። ከየት ነው የመጣ? በቃ ከላይ ነው የመጣ ብሎ አወሉ አብዲም አራርሳ መርዳሳም በሞባይል በፎን ላውድ ስፒከር ላይ ተደርጎ ረሽኑ ከላይ መጥቷል ተባለ። እንግዲህ አንድ ነገር ልንገራችሁ፣ ሽመልስ አብዲሳ በራሱ ትእዛዝ አባገዳዎችን ረሽኑ አይደለም። እኔ አንገቴን ሰጣለሁ። ይሄ ትእዛዝ ካልኩሌት ተደርጎ ከአብይ አህመድ ነው የሚመጣ። ሽመልስ እንደዚህ እንዲህ አይነት አባገዳዎችን ዝም ብሎ በዘፈቀድ እንዲህ አይነት ስልጣን የለውም ሽመልስ። እንዲህ አይነት ስልጣን የለውም ሽመልስ። አብይ ራሱ ካልኩሌሽኑ ከዛ ከተገደሉ በኋላ ደግሞ እንደዚህ ነው የምትሉት ሸኔ ነው የረሸናቸው ብላችሁ ድብና አድርጋችሁ መግለጫ አውጡ በኦሮሚያ መንግስት ኮሚኒኬሽን ተባለ። ያንን ሽመልስ ትእዛዝ ሰጠ። አወሉ አብዲና አራርሳ መርዳሳ በላውድ ስፒከር ላይ አድርጎ ለአባቡ ዋቆ ደግሞ አሰማቸው ፖሊሶቹን። ከዛ አሁን ጀምሩ ሲባል በጥይት ሩምታ ጨረሷቸው። አንድ አባገዳ አመለጠ ጫካ ውስጥ ተንከባሎ። ያ አባገዳ ይህንን ሁሉ ተናገረ። የረሸኑ ፖሊሶችም ይሄ ኮሚሽነር ግርማ ገላን የሚባለው ሰውዬ ሲመረምራቸው የረሸኑ ፖሊሶችም እኛ በትእዛዝ ነው። ማነው? አወሉ አብዲ በሞባይል አራርሳ መርዳሳ ከላይ ነው ተብሎ ነው ብሎ አመኑ። ከዛ ግርማ ገላን ያንን የስልክ ልውውጥ ሁሉ መርምሮ ሬሳዎቹ መርምሮ የረሸኑ ሰዎችን ሙሉ በሙሉ አጣርቶ መታሰር ያለባቸው ቁጥር 1 አወሉ አብዲ፣ ቁጥር 2 አራርሳ መርዳሳ፣ ቁጥር 3 ፍቃዱ ተሰማ ብሎ ሽመልስን አላለም። ይፈራ መሰለኝ። ያው እንትን አላገኘማ፣ ኤቪደንስ የለው። በእንትኑ መሰረት የተጣራ ማስረጃ አምጥቶ ሙሉ ጨርሶ መታሰር ያለባቸው ፍቃዱ ተሰማ፣ አወሉ አብዲ። ፍቃዱ ተሰማ የኦሮሚያ ብልጽግና ጽሕፈት ቤት ኃላፊ፣ አወሉ አብዲ ምክትል ፕሬዚዳንት፣ አራርሳ መርዳሳ የኦሮሚያ ፖሊስ ኮሚሽነር። እነኚህ ሰዎች እንዲታሰሩ ከዛም ሌሎቹም ለፍትህ እንዲቀርቡ ምናምን ብሎ ጨርሶ ማተም አስደርጉ ለአቃቢ ሕግ ለኦሮሚያ አቃቢ ሕግ አስተላለፈ። ማን ነው ይህንን የኦሮሚያ አቃቢ ሕግ ሆኖ ደግሞ ይህንን የተጠና ዶክመንት የወሰደው? ዘሪሁን ኡጉማ ይባላል። ዘሪሁን ኡጉማ ይህንን የክስ መዝገብ ያለቀ የፖሊስ ምርመራ አልቆ ለሱ የቀረበውን ካነበበ በኋላ ተንቀጠቀጠና ለሽመልስ ደወለ። ና ይዜና ተባለ። ሽመልስ ጋር ሲገባ ዘሪሁን ኡጉማ ፍቃዱ ተሰማ ከድርጅት ጽሕፈት ቤት ቶሎ ና እስቲ ምናምን ብሎ አነበቡ። እዛው ምንድን ነው የምናደርገው ተባለ። እዛ ማን ነው እንደዚህ ያደረገው? ግርማ ገላን። ግርማ ገላን ወዲያውኑ እርምጃ ይወሰድበት ተባለ። ግርማ ገላን ያለሊት አባረሩ። ከዛ
ተነሳ። የሱ ቦታ ማንን ነው የሾሙት? አቃቢ ሕጉን። ዶክመንቱን ይዘ ሂድ። ዶክመንቱ ዶክመንቱ እኛ ጋር ይቀመጥ፣ እዛ ግርማ ጋር የቆየውንም ዶክመንት አጥፋ ሂደ ተባለ። የወንጀል ምርመራ የነበረውንም ዶክመንቶችን አጥፋ፣ መርማሪ ፖሊሶችን ከግርማ ገላን ጋር የመረመሩ ፖሊሶች ሙሉ በሙሉ አጽርቴ ግደላቸው፣ ማንም ሰው እንዳይቀር ተባለ። በዛ መሰረት ዘሪሁን ኡጉማ ኦሮሚያ ፖሊስ ወንጀል ምርመራ ላይ ተመደበ። እንግዲህ በዛ ምክንያት የተመደበ ሰው ከዛ በኋላ የሚያደርገውን ታውቃላችሁ ማለት ነው። እንደዚህ ነው እንግዲህ ፍትህ ኦሮሚያ ውስጥ ኢትዮጵያ ውስጥ ፍትህ እንደዚህ ይመስላል። በነገራችን ላይ ፌዴራል ደረጃም ተመሳሳይ ነው እና ኦሮሚያ ላይ ያደረጉት አጠቃላይ በዚህ ደረጃ ከላይ ያለውን ነገርኳችሁ አይደለ? ከኦሮሚያ ጀምሮ ዞን ወረዳ ድረስ የለማ መገርሳ መዋቅር ተብሎ ፖሊስ ሙሉ በሙሉ ተባረሩ፣ ተገደሉ፣ ታሰሩ። የተቀሩ ደግሞ ጡረታ ወጡ። ምን በማን ነው የተተኩት? ከመከላከያ የተባረሩ ድሮ ከመከላከያ በስነ ምግባር የተባረሩ ጡረታ የወጡ ከፌዴራል ፖሊስ የተባረሩ ጡረታ የወጡ እነኚህ ተሰብስበው ፖሊስ መደበኛ ፖሊስ እንዲሆኑ ተደረገ። በሞያ ለማ መገርሳ ሞያ ላይ የተመሰረተውን ፖሊስ ያዋቀረውን 90% አፍርሶ በድርባ መኮንን መተው ያደረጉት ከመከላከያ የተባረሩትን ከፌዴራል ፖሊስ በስነ ምግባር በጡረታ ምናምን ሁሉ የተባረሩ ዝም ብሎ አብጥቶ ፖሊስ አደረጉ። ኮማንደሮች አሁን ከክልል እስከ ወረዳ አንድች ትምህርት ያለው ኮማንደር የለም። ሙሉ ትምህርት የሌለው ከመከላከያ የተባረረ ዝም ብለው በቃ ምንም በቃ ህግ የሚባል ነገር ማቁ ቦታ ተረከቡ። ሙሉ በቃ የዞን የወረዳ ምናምን በቃ የፖሊስ የሚባል የለም። ስነ ምግባር የሌለው ሙሉ ኮማንደሮች ሆኑ። ከዛ ስራቸው ምንድን ነው የሆነው? ድሮ ፖሊስ ሰውን ከያዘ ለፍርድ ያቀርባል፣ ፍርድ ቤት ነው የሚወስደው። አሁን ሰውን የያዘው ይይዛሉ፣ ይወረሽናል። እዛው የወረዳ ኮማንደር መረሸን ይችላል። አሁን እዛው የወረዳ የዞን ረሽኑ ይባላል። እዛው ነው በቃ። ኮሬ ነገኛ አሁን ከላይ ድሮ ያ ኮሬ ነገኛ የለማ መገርሳ መዋቅር እምቢ ስለሚል መጀመሪያ አካባቢ ራሳቸው ቀጥታ ማዘዝ ጀመሩ። ያ አልሆነም። ስላልሆነ ፖሊስ እምቢ የሚለው ፖሊስን መግደል ጀመሩ። እንደነ 10 አለቃ ሰጠኝ ብሎ መግደል ጀመሩ። ሁሉም ዞኖች አካባቢ ብዙ ፖሊሶች ተገደሉ። ከዛም ፖሊስ አሁንም መግደል ባህል አይደለማ። ሰውን ከያዝክ ለፍርድ ቤት ነው የምታቀርበው። ድሮ ግደሉ ሲባል ፖሊሶች እምቢ ስለሚሉ ለምን ሙሉ በሙሉ ለምን አናፈርስም ተባለ። ሙሉ በሙሉ ለምንድን ነው የማናፈርሰው ተባለ። ፖሊስን ከላይ እስከታች ሙሉ በሙሉ አፈረሱ። እንዴት ነው ያፈረሱት? መግደል ያለባቸውን ጀነራል ኮማንደሮችን ገደሉ። ማሰር ያለባቸውን አሰሩ። ያባረሩትን አባረሩ። ጡረታ ያወጡትን ወጣት ሲሆኑ ሁሉ ጡረታ አስወጡ። መታዘዝ ስላልቻሉ 10% አትሞላም ኦሮሚያ ውስጥ የተቀረችው። ሌላው ዝም ብሎ ከመከላከያ የተቀነሰ እንዳለ ከዚህም በፊት ስርዓት የነበረው ጊዜ ተሰጥቷቸው
ሙሉ በሙሉ እንዲይዙ ተደረገ። አሁን ኦሮሚያ ውስጥ ለህግ ማቅረብ የሚባል ነገር የለም። አንድ ተጠረጠርክ፣ ከዛ ትረሽናል። በውሸትም ተጠረጠሩ ይረሽናሉ። ሰው በቂም አንተን ዝም ብሎ ከጠቆመም ትረሽናለህ። የግል ቅምም ፖለቲካ ተደርጎ የሆነ ካድሬ ጋር የሆነ ጊዜ ተጣልታል ከሆነ በቃ አንድ ኮማንደር ጋር ይነግራል። ያ ካድሬ ማን ነው እሱ እከሌ እከሌ የሚባል ዝም ብሎ ሸኔ ነው ምናምን ይላል። አውጥተው ይረሽናሉ። ሸኔ ነው ኦሮሚያ ውስጥ የሰው ልጅን መረሸን ነው። እና የፍትህ ተቋማትም ይሄ አቃቢ ህግ የሚባልም ፈረሰ ኦሮሚያ ውስጥ። ፍርድ ቤትም ፈረሰ። አሁን የኦሮሚያ ፍርድ ቤት ገዛሊ የሚባለው አብይ እንግዲህ ያው ያመጣ አንድ ገዛሊ ይባላል። የኦሮሚያ ፍርድ ቤት ሱፕሪም ኮርት ፕሬዚዳንት ደሳ ቡልቻ በጣም ሙያተኛ ከዩኤን አምጥቶ ለማ ያስቀመጠውን አሁን ዝም ብሎ ታራ የሆነ ከመንደር ውስጥ ትምህርት የሌለውን ሰው ገዛሊ የሚባል ብቻ ጅማ ነው ምናምን ብሎ ጅማም አይደለም ዝም ብሎ ታራ ሰው አብይ በፍጹም ጅማ አይደለም። አንዳንድ ሰዎች ስህተት ይሰራሉ። አብይ ጅማ ነው ምናምን ምኑ ነው ጅማነቱ? እሱ ጅማ እኮ ንጹህ ህዝብ እኮ ነው። ንጹህ ልብ ያለው ህዝብ ነው። ይህ መሰሪ ገዳይ ምንም ጎጥም የለው መንደርም የለው ጎሳም የለው ብሔርም የለው ሃይማኖትም የለው። ለመጠቀም ሲባል እዛ ስር ይደበቃሉ። የሆነ አንተ የሆነ ነገር ስትል እዛ ስር መደበቅ ይፈልጋሉ። ይህ ገዛሊ የሚባል ዝም ብሎ ተራ ሰው ነው። እዛ አስቀመጡ። ከዛ በኋላ ፍርድ ቤትን ሙሉ ሙሉ አፈረሱ ኦሮሚያ ውስጥ። አሁን ፍርድ ቤት ውስጥ ዳኛ የሚባል በቃ ዳኛ ለቆ ወደ ጠበቃነት ነው የተቀየረው ኦሮሚያ ውስጥ። ዳኞች የሉም። አቃቢ ህጎች ላይ ነበሩ፣ ጠንካራ ልጆች ነበሩ እኔ ማቃቸው ድሮ። እናም ማአት እንዳሉ ስርዓቱ ሁሉ ፈርሰው አሁን ቦታውን የወሰዱት ዝም ብሎ በቃ አቃቢ ህጎች ተብሎ የኦሮሚያ አቃቢ ህግ ምናምን ተብሎ ከላይ እስከታች የተረከቡት የኦሮሚያ ዳኛ ምናምን ተብሎ ከላይ እስከታች የተረከቡት ዝም ብሎ ከቅድስት ማርያም ከአልፋ ምናምን ዝም ብሎ ዲስታንስ ምናምን ሲሰበስቡ የነበሩ ምንም የማያውቁ ህግ የማያውቁ ዝም ብሎ ተራ እንትን አንድ ህግን ያልተማሩ ህግን ፕራክቲስ ያላደረጉ ሙሉ ሙሉ ቦታውን ተረከቡ። አሁን ህዝቡ ኦሮሚያ ውስጥ ይሰቃያል። ሰቆቃ ነው የሆነው፣ ሰቆቃ። እና የፍትህ ስርዓቱ ሙሉ በሙሉ ሰረዙት፣ አፈረሱ። እና አሁን ያለው የኦሮሚያ መደበኛ ፖሊስ የሚባለው ድሮ ከመከላከያ የተባረረ በስነ ምግባር የተባረረ የተቀነሰ ጡረታ የወጣ ምናምን ከፖሊስ ፌደራል ፖሊስ እነኚህ ናቸው ተሰብስበው ስርዓቱን የተረከቡት። አሁን እነሱ በቃ ግደሉ ነው። አሁን ያለው ኦሮሚያ መደበኛ ፖሊስ ከሚሊሻ አይለይም። ሰውን መግደል ነው እንጂ መዋጋት አይችልም። ያው ዜጎችን ይገላል፣ ዜጎችን ይረሽናል። የሚያሳዝን ነው። የኦሮሚያ ህዝብ በጣም በጣም የሚያሳዝን ደረጃ ላይ ደርሷል። ይህንን የኦሮሚያ ፖሊስ መዋቅሩ ፈርሶ 90% በሌላ ዝም ብሎ በተራ ሰዎች ተተኩ። አሁን ሙሉ በሙሉ ካድሬ ነው፣ የካድሬ ስራ ነው የሚሰሩት። ከላይ ትእዛዝ ወስዶ ሰውን መረሸን ነው ስራቸው። ይሄ ነው የሚሰሩት እና አራርሳ መርዳሳ እና
ድርባ መኮንን ይህንን ነው የሚሰሩት። በታሪክ ይጠየቃሉ፣ ጊዜው ሲደርስ በህግም ይጠየቃሉ። ለምን እነኚህ በአብይ የታመኑ ናቸው። እነኚህ በአብይ የታመኑ ስለሆኑ ግደሉ ሲባሉ መግደል ስለሚችሉ፣ አባሩ ሲባሉ ጡረታ አውጥቶም የሚያባሩ ዝም ብሎ ተራ ስርዓት ነው የሆነው። አሁን ላይ የኦሮሚያ ፍትህ ስርዓት፣ የጸጥታ ስርዓት የኦሮሞ ህዝብ እና ሁሉም ኦሮሚያ ውስጥ የሚኖሩ ህዝቦች ጠንቅ ናቸው። እነኚህ አንደኛ ሙያ የነበረው የህዝብ ወገንተኝነት የነበረውን ፖሊስ በማፍረስ በእነኚህ እንዲተኩ ተደረገ። ከዛ በኋላ ደግሞ ምንድነው ያደረጉት? እንግዲህ የነ አበበ ገረሱ ስርዓት የመሰሪዎች ስርዓት ሆነ። ኦሮሚያ ውስጥ ሰላም እንደማይኖር የሚሰሩ ዝም ብለህ እንኳን መኖር አትችልም። ኦሮሚያ ውስጥ የተለያየ መዋቅሮችን ነው የዘረጉት። አሁን ህቡ አደረጃጀቶችን ዘረጉ። ይሄ ከላይ ኮሬ ነገኛ ራሱ ህቡ ነበር፣ በኋላ አደባባይ ላይ ወጣ። አሁን በድብቅ ደግሞ የሚንቀሳቀሱ የተለያየ የፖሊስ መዋቅሮች አሉ። አንዱ የፖሊስ መዋቅር ጸረ ሽምቅ ተዋጊ ተብሎ የሚጠራ ያም በደረጀ ባይሳ ነው የሚመራ። በአጠቃላይ ደረጀ ባይሳ ነው የሚያዘው። ሸንተረር የለበሰው ከላይ እሱ፣ አጠቃላይ ደግሞ አወሉ ማን ነው ያው ሽመልስ ይመራል፣ አራርሳ ይመራል፣ አበበ ገረሱ ይመራል። ደረጀ ባይሳ በዋናነት ልዩ ኃይሉን ጸረ ሽምቁን ሁሉ ይመራል። እሱ ሰውን የመግደል ማስጨፍጨፍ ኤሪያዎቹ ደግሞ የሚያደርጉት ሁሉም ስፔሻላይዝ አድርጓል። በነገራችን ላይ ብሔር ከብሔር ጋር ማጋጨት። ለምሳሌ ደረጀ ባይሳ የጋሞ ማህበረሰብ አባላትን ቡራዩ ላይ የጀመረውን ጭፍጨፋ እስከ ጉጂ ጌዲዮ ወስደው ከዛ በኋላ ደግሞ በኦሮሚያ ደረጃ ፕሮሞት ተደረገ። አሁን አርሲ ውስጥ የሚከሰተው ግድያዎች በተደጋጋሚ ኦሮሚያ ውስጥ በየቦታ የሚከሰተውን ከግንቢ ቶሌ ጀምሮ እስከ ሽርካ አርሲ ከሁሉም ቦታ የሃይማኖትን መሰረት ያደረገ የብሔር መሰረት ያደረገ ግድያዎችን፣ አፈናዎችን፣ ማፈናቀልን ኤክስፒሪየንስ ያላቸው ሰዎች እነ ደረጀ ባይሳ እና አበበ ገረሱ እና አራርሳ መርዳሳ በዚህ የተካኑ ናቸው። የኦሮሚያ ውስጥ የዜጎች ሰቆቃ ሆነች ኦሮሚያ። በእነኚህ ሰዎች እሳት ተለኮሰባቸው። ለምን? መደበኛ ፖሊስ ይሄ በሙያ የታገዘ ህዝባዊነት የተላበሰ ፖሊስ ስለፈረሰ አሁን ጸረ ህዝብ የሆነ ፖሊስ ነው ያለ እና ያ ደግሞ በፖሊሲ ደረጃ ከላይ ከአብይ ነው ይሄንን ያደረገው። አብይ ነው ይሄንን ጸረ ህዝብ የሆነ ፖሊስ መዋቅር እንዲመሰረት ያደረገው። ስለዚህ ይሄ በነገራችን ላይ እኔ ዝም ብዬ አይደለም፣ ውስጡን ስለማቅ ነው። ታየም ከዚህም በፊት በኢንተርቪው ላይ ተናግሮ ነበር። ኦሮሚያ ውስጥ ጨካኝ አረመኔ የሆኑ ሰዎችን መድቡ ብሎ አብይ አቅጣጫ ሲሰጥ ከዛን ፍቃዱ ተሰማ ይሄንን ስራ ላይ ሲያውሉ እኔ ስብሰባ ላይ ሰምቻለሁ ብሏል።
ታዬ ራሱ ተናግሯል። ዘግናኝ የሆኑ አረመኔ የሆኑ ጸረ ህዝብ የሆኑ ሰዎች እንዲመደቡ ትዕዛዝ ሲሰጥ ሰምቻለሁ ብለዋል። ታዬ እኔ የታወቀ ነገር ነው። እኔ በሚገባ ስለማቅ ነው ይህንን ማወራ አሉ የፖሊስ የኦሮሚያ ፖሊስ ምስኪን የሆኑ በጣም ተበልቶ ተባሮ አሁን ለማኝ የሆኑ ብዙ ናቸው። አንዳንዶቹን አሁን እኛም እናግዛቸው አሉ። የሚያሳዝን ነው። ተባሮ መጠለያ ያጡ የለማ መዋቅር ናችሁ ተብሎ እንግዲህ የሽመልስ አብዲሳ አገዛዝ ማለት መደበኛ ፖሊስን አፍርሰው በገዳይና በጣም ማፊያ እንዲተኩ አደረገ። ውጤቱ ደግሞ የስቃይ ሆነች ኦሮሚያ። ዝርፊያ። አሁን የአንተ አካውንት ይታያል። ባንክ ውስጥ የሚሰራ ሰው ከፖሊሶቹ ጋር ተነጋግሮ እከለ 1 ሚሊዮን አካውንቱ ላይ ያለው ይባላል። ያ ሰውዬ ይታሰራል። ወሊሶ ላይ ይታሰርና ወይ ደግሞ አምቦ ላይ ይታሰራል። ከዛ በኋላ እስር ቤት ፖሊስ መምሪያ ይታሰርና ምንድነው አንተ 1 ሚሊዮን ገንዘብ አለ ከዛ ውስጥ 50,000 ብር ሰጥተ ውጣ ይባላል። ይሄ አሰራር ነው ኦሮሚያ ውስጥ አሰራር። የሰው ልጅ በላቡ ያፈራውን እንኳን ይወስዳሉ፣ አስሮ ይደራደራሉ፣ ይወስዳሉ። ያ እምቢ ካለ ደግሞ ይገላሉ። ገሎ ገንዘቡን ይወስዳሉ። ብዙ ሰዎች አካውንቱ ከታየ በኋላ ከአካውንቱ አውጣ ይባላሉ። ሂዶ ያወጣል። ሙሉ በሙሉ ካስወጡ በኋላ ጫካ ጭሊሞ ምናምን ወስደው ይገላሉ፣ ይጥላሉ። ገንዘቡን ከወሰዱ በኋላ ኦሮሚያ ውስጥ የማፊያ ስርዓት ነው ያለ። ኦሮሚያ ውስጥ አሁን ከባህር ዳር የሚመጣ አውቶቡሶች ለምንድን ነው እንደዚህ የሆኑት እንደዚህ ሆኑ ምናምን ብሎ ሰው ያወራል አይደል? አይ ኦሮሚያን የሚያስተዳድረውን ስለማታውቁ ነው። ማፊያ ነው። አውቶቡስን እዛ ጋር ካቆሙ በኋላ ይደራደራሉ። ገንዘብ ነው የሚሰሩት እነሱ። ማፊያ ስርዓት ስለሆነ ነው ኦሮሚያ። የኦሮሚያ ህዝብ እድል ይሄ ነው። ታግሎ ወያኔን ሸኝቼ ነፃ ወጣው ምናምን የሚል ህዝብ መጨረሻው ይሄን ነው። እንደው ዛሬ እኮ ምንድነው የበደል ነው? በወያኔ ጊዜ እንደዚህ ያለው ነው ህዝቡ። ወያኔ የተባለው እንደዚህ አላደረገው። አሁን ወይ የለማ መገርሳ ዘመን አይመጣም፣ ግን እንደው የሙክታር ዘመን እንኳን እንደዚህ ያለው ነው ህዝቡ። መንግስት የሚባል ነበር በሙክታር ዘመን ጊዜ። አምባገነንም ቢሆን መንግስት የሚባል ነበር። ያ እንግዲህ ኢህአዴግ ማለት ነው። ያሁኑ ሲኦል ለኦሮሞም ሲኦል ነው፣ ለአማራውም ኦሮሚያ ውስጥ የሚኖረው ሲኦል ነው፣ ለኦርቶዶክስ እምነት ተከታዮች ሲኦል ነው። ይሄ ነው የሆነው። የእስልምናም ብትከተል ትገደላለ። ሼክም ከመስጊድ አውጥቶ ይረሽናሉ። ይሄ ነው ኦሮሚያ ውስጥ ያለው። የስቃይ ዘመን ሆነ እና ኦሮሚያ ውስጥ በዚህ ሁኔታ ነው እንግዲህ ኦሮሚያን ሙሉ በሙሉ የደም ምድር ያደረጉት ማፊያዎች ያዙ። አሁን መንግስት የሚባለው እንግዲህ የህግ አስፈጻሚ ነው። ያው ከዛ ውስጥ ደግሞ ፖሊስ ነው ወሳኝ። ምን አይነት ፖሊስ ነው አሁን ኦሮሚያ ውስጥ ያለው? እሱን ተናግሬያለሁ። ምን አይነት ፖሊስ? መደበኛ ፖሊስን አፍርሶ 90% በማፊያ ነው። በስነ ምግባር የተባረረ ሁሉ አሁን ተመልሶ መንግስት ነው። የመግደል ስልጣን አለው ደግሞ። አሁን ኦሮሚያ ውስጥ ያደረጉት እነ ሽመልስ አብይ ያደረገው እኔ ለምንድን ነው ኦሮሞ ህዝብን እንደዚህ እንደሚጠሉ አላቅም።
ምንድን ነው ያደረጋቸው? ኦሮሞ ህዝብ ደግሞ የሚገሉት በኦሮሞ ስም ነው። ለኦሮሞ ነው እየገደልን ያለ ነው ይላሉ። አብይ ለኢትዮጵያ ነው የምንገለው ይላል። እነኚህ ደግሞ ለኦሮሞ ነው የምንገለው ይላሉ። እኔ እኮ ፐዝል ነው፣ በጣም እንቆቅልሽ ነው። አብይ በኢትዮጵያ ስም ለኢትዮጵያ ነው እየሞትክ ያለው፣ ለኢትዮጵያ ነው የሚገልህ ይላል። ሽመልስ ደግሞ ለኦሮሞ ነው የምትሞተው ይላል። አባገዳ ረሽ ነው ለኦሮሞ ነው የገደልኩት ይላል። እንቆቅልሽ ነው ይሄ። የሚገርም ነው። የኢትዮጵያ ህዝብ በዚህ ደረጃ በየቀኑ ያልቃል። እንደዚህ ነው በቃ የጣፋንታችን እንደዚህ ሆነ። ስለዚህ የኢትዮጵያ ህዝብ እንዴ አብዶ ከሰይጣን ጋርም አንድ ሆኖ አብይንና ሽመልስ አብዲሳን ከስልጣን ማባረር ከተቻለ ያደርጋሉ። ምንም ጥርጥር የለም። ከሰይጣን ጋርም አንድ ሆነ እነኚህ ከሰይጣን የባሱ ሰዎችን ማባረር የግዴታ ነው። ከስልጣን ማስወገድ የግዴታ፣ ለህግ ማቅረብ የግዴታ ነው እና ይሄ ቀላል በየቀኑ እነሱ ፕሮፓጋንዳ ስለሚሰሩ ለኦሮሞ ምናምን ብሎ ስለሚሰሩ ለኢትዮጵያ ምናምን ብሎ ስለሚሰሩ በየቀኑ የሳይኮሎጂካል ጦርነት ውስጥ ስላሉ እነሱ ሰውን እንትን ያደርጋሉ፣ ያሳስታሉ። ስለዚህ የኦሮሞ ህዝብም የመጨረሻ አሁን ጊዜው አሁን ነው። አሁን ፖሊስ ውስጥ ሆነ ትንሽም በቃ የሆነች ነገር ቀርቷል ከሆነ አንተ ውስጥ ሰው መሆን ያ ቀርቷል ከሆነ የዚህ ስርዓት ተላላኪ አትሆን። ከህዝብ ጎን ቆም። መከላከያ ውስጥ በአፈሳ የገባ ሁሉ ከኦሮሞም ሂድ፣ ከአማራም ሂድ፣ ከደቡብም ከሁሉም ብሔረሰቦች ሂድ፣ ለአብይ መሞት የለብህም። ገዳይ ስርዓት ስለሆነ ከህዝብ ጎን ቆምና ይህንን ስርዓት አስወግድ። የታጠቃችሁ ኃይሎች ደግሞ የጋራ እንትን ያስፈልጋል፣ መተባበሪያ ያስፈልጋል። እኔ የማንንም ፓርቲ አባል አይደለሁም፣ የማንንም ሰራዊት አባልም አይደለሁም። እኔ የኢትዮጵያ ህዝብ ደጋፊ ነኝ። ለኢትዮጵያ መብት፣ ለኢትዮጵያውያን፣ ለኦሮሞ፣ ለሁሉም ኢትዮጵያውያን እናገራለሁ። ኦሮሞ ላይ የደረሰው አማራ ላይ እንዲደርስ አልፈልግም። አማራ ላይ የደረሰው ሶማሌ ላይ እንዲደርስ አልፈልግም። እኔ ይሄ እምነቴ ነው። ትግራይ ላይ የደረሰው ሰቆቃ አማራ ላይም ሌላ ላይም እንዲደርስ አልፈልግም። ይሄ ህሊና አይፈቅድም። እምነቴ ነው። ይብቃ። ለወደፊትም እንናገራለን። ስለዚህ ኢትዮጵያውያን ጊዜው አሁን ነው። ፊታችሁን ወደ ፍትሃዊ የሆነች ኢትዮጵያ አዙሩ። እነኚህ አውሬዎችን ከስርዓት አሁን ተዳክሟል፣ ተስፋ ቆርጧል፣ ጉልበትም የላቸውም። የሚያዙት ሰራዊትም እየተበተነ ነው፣ በየቦታ እየተበተነ ነው። ሌባ ሰብስቦስ ሰላማዊ ሰዎችን መግደል ይችላሉ፣ ነገር ግን አይዋጋላቸው።